allies discussed options to support freedom of navigation in the Strait of Hormuz while emphasizing that the initiative was not a NATO mission. The discussion የኔቶ ጦር ወደ ሆርሙዝ ለኢራን አደጋ ነው። የምድሪቱ ግዙፍ የጦር ጎራ ፊቱን ከዩክሬን ወደ ሆርሙዝ ሊያዞር ነው። የኢራንን ቁማር ሀያላኖቹ ዛሬም ማሸነፍ እንደተሳናቸው አሉ። አዛውንቱ ፕሬዝዳንት ዶናልድ ትራምፕ ፋርሶቹን በጦርነትም በማዕቀብም በዛቻም በማስፈራራትም ለማንበርከክ ቢጥሩም ከቶ አልተሳካላቸውም። የሆርሙዝ ወሽመጥንም ከኢራን መንጋጋ ፈልቅቆ የሚነጥቅ ኃይል እስካሁን አልተገኘም። ሰውየው ትራምፕ ሆርሙዝን በኃይል ለማስከፈት ኔቶን ቢለምኑም ቢያስጠነቅቁም አባል ሀገራቱ ግን ሊታዘዙላቸው አልፈቀዱም ነበር። በእርግጥ ከቅርብ ጊዜያት ወዲህ የምዕራቡ ዓለም ሀገራት በተለይም የኔቶ አባላት የሆርሙዝ ጉዳይ የራስ ምታት እየሆነባቸው በመምጣቱ ተከታታይ ውይይቶችን ሲያደርጉ ቆይቷል። ኢራንም የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ የጦርነቱ አካል ሆኗል በሚል ወቀሳን ስታቀርብ ነበር። አሁን ደግሞ ራሱ ኔቶ የሆርሙዝን ወሽመጥ ለማስከፈት ውይይት መጀመሩ ነው የተሰማው። ዩክሬንን በፑቲን ያስበላት የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ ሆርሙዝን ለተቀሪው ዓለም ይታደግ ይሆን የሚለው ዋናው ጥያቄ ነው። የተከበራችሁ ውድ ቤተሰቦቻችን የኔቶንና የኢራንን ግብግብ እንዲሁም የትራምፕንና የኢራንን አዲስ ዛቻዎች እንዳስሳለን። አብራችሁን ትቆዩ ዘንድ በአክብሮት እንጋብዛለን። የኔቶ ጦር ወደ ሆርሙዝ። በሆርሙዝ ወሽመጥ በነፃነት መንቀሳቀስ የሚችልበትን መንገድ ለማሳለጥ ያለመና በሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ ከፍተኛ ኮማንደር የተመራ ውይይት መደረጉን ሪውተርስ ዘግቧል። ሪውተርስ የዜና ወኪል ከፍተኛ ኮማንደሩን ቃል አቀባይ ጠቅሶ እንደዘገበው ያለፈው ረቡዕ በአውሮፓ አጋር ሀገራት ዋና መስሪያ ቤት በከፍተኛ የመከላከያ አመራሮች ደረጃ ውይይት ተደርጓል። አጋር ሀገራቱ በሆርሙዝ ወሽመጥ በነፃነት ለመጓጓዝ እንዲቻል ምን አስተዋጽኦ ማድረግ እንደሚችሉ በውይይቱ መነሳቱ ተገልጿል። የአጋር ሀገራቱ ከፍተኛ ኮማንደር ቃል አቀባይ ሆኑት የአሜሪካ አየር ኃይል መሪ አሌክሲ ጉራንኪች በትላንትናው ዕለት ይህ የኔቶ ተልዕኮ እንዳልሆነ ግልጽ መሆን አለበት ብለዋል። ኔቶ አጋሮችን አንድ ላይ የማምጣትና አቅማቸውን የመረዳት ልዩ ብቃቱን ተጠቅሞ ያመቻቸው ነው ሲሉ አክለዋል። የኔቶ ሀገራት በኢራን ጦርነት በቀጥታ ላለመሳተፍ እየሞከሩ ሲሆን የሆርሙዝ ወሽመጥ የሚከፈትበትን አማራጭ መንገድ መፈለግ ግን ቀጥሏል። ግጭቱ ከረገበ በኋላም በሆርሙዝ ወሽመጥ በኩል ደህንነቱ የተጠበቀ ጉዞን ለማረጋገጥ የሀገራት ትብብር እንዲኖር ለማስቻል ፈረንሳይና ዩናይትድ ኪንግደም ጥረትን አድርጓል። ዘላቂ ስምምነት ላይ ለመድረስ ግን የግድ የኢራን ፈቃደኝነት ያስፈልጋል። በቅርቡ የኢራን ውጭ ጉዳይ ሚኒስትር ቃል አቀባይ በኢራን ላይ መጠነ ሰፊ ወንጀል ሲፈጸም ለምን እንዳላገዙ ለህዝባቸውና ለዓለም አቀፉ ማህበረሰብ ማስረዳት አለባቸው ብሏል። በቴህራን ሚንዳብ፣ ላማርድ፣ ኢስፋን፣ ሳንዳጅ፣ ሐሜንዳና ሌሎችም የኢራን ከተሞች የተፈጠረውን በመጥቀስም ኔቶ ኃላፊነት እንዲወስድ አሳስቧል። ከኔቶ ዋና ጸሐፊ አስተያየት በኋላም የጣሊያን መከላከያ ሚኒስትር የተዛባ ምስል የሚሰጥ ንግግር ነው ብለዋል። ጣሊያን የሰጠችው የቴክኒክ ሎጂስቲክስና ወታደራዊ ያልሆነ ድጋፍ እንደሆነም ተናግሯል። ከአሜሪካ ጋር ካላቸው የትብብር ማዕቀፍ ውጭ ሆነም ጥያቄ ቀርቦ ከሆነም ጣሊያን ፍቃዷን እንዳልሰጠች አክሏል። የአሜሪካ ጦር የጣሊያንን ወታደራዊ ሰፈሮች እንዲጠቀም እንዳልፈቀዱም ጠቅሷል። በዓለም ላይ እጅግ ቁልፍ ከሆኑት የባህር ላይ የንግድ መስመሮች አንዱ በሆነው በሆርሙዝ ወሽመጥ የነፃ መርከብ ጉዞን ለማስከበር በርካታ የአውሮፓ ሀገራት ወታደራዊ ንብረቶቻቸውን በስትራቴጂካዊ ቦታዎች ላይ ማስፈር መጀመራቸውን የኔቶ ዋና ጸሐፊ ማርክ ሩት ታሳውቋል። የሚያሳትፈውን ይህንን ሁለገብ የባህር ላይ ደህንነት ጥምረት በግንባር ቀደምትነት እየመሩ ያሉት ዩናይትድ ኪንግደም እና ፈረንሳይ ናቸው።
ለአፋጣኝ ወታደራዊ ምላሽ ዝግጁ የሆኑ ዘንድ ባለፉት 2 ወራት ውስጥ የፈንጂ አደን መርከቦች፣ የረቀቁ የክትትል ስርዓቶችና የራዳር ቴክኖሎጂዎችን ወደ ቀጠናው ተጠግተው እንዲሰፍሩ ተደርጓል። ምንም እንኳን የሆርሙዝ ወሽመጥ በኔቶ መደበኛም የኃላፊነት ክልል ስር ባይወድቅም ጥምረቱን ለሚቀላቀሉ አባል ሀገራት አስፈላጊውን ድጋፍ ከተጠየቁ ህብረቱ ወታደራዊ እገዛ ለማድረግ ሙሉ ዝግጁነት እንዳለው ዋና ጸሐፊው ሩት አረጋግጧል። ውጥረቱን ለመቀነስና የንግድ መርከቦችን እንቅስቃሴ ወደ ነበረበት ለመመለስ በዋሽንግተንና በቴህራን መካከል የመግባቢያ ስምምነት ቢደረስም የቀጠናው የደህንነት ሁኔታ አሁንም በከፍተኛ ስጋት ውስጥ መሆኑን በዘገባዎች ላይ ተመላክቷል። ኢራን በበኩሏ በውሃ ወሽመጡ ላይ ያላትን የሉዓላዊነት ቁጥጥር አጥብቃ የምትከላከል መሆኑን በተደጋጋሚ የገለጸች ሲሆን በወሽመጡ ላይ የውጭ ሀገራት ባህር ኃይል መገኘት እንዳይሰፋም ጠንከር ያለ ማስጠንቀቂያን ሰጥታለች። የሆርሙዝ ወሽመጥ ለዓለም አቀፍ የነዳጅና ኤነርጂ ኤክስፖርት ዋነኛ የደም ስር በመሆኑ የወሽመጡ መረጋጋት ለዓለም አቀፍ ገበያዎችና ለትላልቅ የባህር ላይ አጓጓዥ ኩባንያዎች አሁንም አሳሳቢ አጀንዳ ሆኖ ቀጥሏል። የጋራ ጥምረቱ ዘመቻ እየገፋ ሲሄድ የኔቶ ቀጥተኛ ተሳትፎ እያደገ ይመጣ እንደሆነ በትኩረት የሚጠበቅ ጉዳይ ሆኗል። ኔቶ በሆርሙዝ ወሽመጥ ጉዳይ ይሳተፋል ብለው እንደማያስቡ የጀርመን ውጭ ጉዳይ ሚኒስትር በቅርቡ መናገራቸው ይታወሳል። የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ በኢራን የተዘጋውን የሆርሙዝ ወሽመጥ የማስከፈት ሂደት ሚና ይኖረዋል ብለው እንደማያስቡ የጀርመን ውጭ ጉዳይ ሚኒስትር ዮሐን ወድፎል ተናግረዋል። ኢራን ወሳኝ የነዳጅ ምርቶች መተላለፊያ የሆነውን የሆርሙዝ ወሽመጥ መዝጋቷን ተከትሎ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሀገራት የባህር መስመሩን ለማስከፈት እንዲንቀሳቀሱ ጥሪን እያቀረቡ ነው። ትራምፕ ከፋይናንሻል ታይምስ ጋር ባደረጉት ቃለ መጠይቅ አጋር ሀገራት ወሽመጡን ለመቆጣጠር እገዛ የማያደርጉ ከሆነ ለኔቶ መጪው ጊዜ እጅግ መጥፎ እንደሚሆን ተናግሯል። የአውሮፓ ህብረት በዚህ ጉዳይ ላይ ሊያደርግ ካቀደው የውጭ ጉዳይ ሚኒስትሮች ስብሰባ በፊት ንግግር ያደረጉት የጀርመኑ ሚኒስትር የኔቶ ተሳትፎን ጉዳይ አንስቷል። ኔቶ በዚህ አቅጣጫ ውሳኔ ማሳለፉ ወይም የሆርሙዝ ወሽመጥን በተመለከተ ኃላፊነት መውሰዱ አይታየኝም። ጉዳዩ ይህ ቢሆን ኖሮ የኔቶ አባላት በዚህ አኳኋን መፍትሄ ይሰጡበት ነበር ብሏል። ያልተረጋጋው የመካከለኛው ምስራቅ ሁኔታ ቢኖርም አውሮፓ ደህንነትን በተመለከተ ቅድሚያ የምትሰጠው የዩክሬንን ጉዳይ እንደሆነ ወድፎል ተናግሯል። የነዳጅና ጋዝ ዋጋ ሲጨምር የሩሲያ የጦርነት አቅም እንደሚጨምር ያነሱት ሚኒስትሩ ማዕቀቡን ማላላት የተሳሳተ እርምጃ እንደሆነም ገልጿል። በመካከለኛው ምስራቅ ጉዳዮች ላይ መግለጫ የሰጡት ዩናይትድ ኪንግደሙ ጠቅላይ ሚኒስትር ኬር ስታርመር የሆርሙዝ ወሽመጥን የማስከፈት ጉዳይ የኔቶ ተልዕኮ እንደማይሆንም ተናግሯል። ኔቶን እያስገደዱ የሚያሳድዱት ትራምፕ not sticking together. I think that NATO made a terrible mistake, but I think a tremendous mistake was when NATO just wasn't there. የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዩናይትድ ኪንግደም፣ ፈረንሳይና ሌሎችም ሀገራት ወደ ሆርሙዝ ወሽመጥ በመሄድ ነዳጃቸውን እንዲወስዱ መልእክት ማስተላለፋቸው ይታወሳል። ሄዳችሁ የራሳችሁን ነዳጅ ውሰዱ፣ በቃ ውሰዱት ሲሉ ትራምፕ መናገራቸው የሚታወስ ሲሆን ዩናይትድ ኪንግደምን ጨምሮ ሌሎችም በሆርሙዝ ወሽመጥ መዘጋት የነዳጅ አቅርቦት መስተጓጎል የገጠማቸው ሀገራት ወደ ወሽመጡ ሄደው ነዳጃቸውን እንዲወስዱ ፕሬዝዳንቱ አሳስበውም ነበር። ለራሳቸው መታገልን መማር መጀመር አለባቸው። ከዚህ በኋላ አሜሪካ አትረዳቸውም። እንዳልደረሳችሁልን ሁሉ እኛም አናግዛችሁም ብሏል። ትራምፕ የኢራንን አስተዳደር መበጣጠስ እንደተቻለ ገልጸው ከባዱን ደረጃ አልፈናል፣ ሂዱና ነዳጃቸውን ውሰዱ በማለት ለሀገራቱ መልእክታቸውን አስተላልፈዋል። ኔቶ የሆርሙዝ ወሽመጥን ደህንነት በመጠበቅ ረገድ የበኩሉን ድርሻ መወጣት እንዳለበትና አሜሪካ ብቻዋን ዋጋ መክፈል እንደማይገባት አሳስቧል። አጋር ሀገራት ድጋፍ ካልሰጡ የወደፊቱ ጊዜ እጅግ አስከፊ ሊሆን እንደሚችልና የዓለም የንግድ ፍሰት አደጋ ላይ እንደሚወድቅ ገልጿል። ይህ ማስጠንቀቂያ የመጣው በሆርሙዝ ወሽመጥ አካባቢ በኢራንና በአሜሪካ መካከል ያለው ውጥረት በከረረበት ወቅት መሆኑ ጉዳዩን ዓለም አቀፍ ትኩረት እንዲያገኝ አድርጎታል። የሆርሙዝ ወሽመጥ የዓለም ነዳጅ ንግድ 1/5
የሚተላለፍበት በመሆኑ የማስጠንቀቂያ በነዳጅ ዋጋ ላይ ከፍተኛ መናወጥ ሊፈጥር ይችላል ተብሎም ተዘግቷል። የትራምፕ አስተዳደር አጋሮቹን የድርሻቸውን ተወጡ በማለት እያስገደደበት ያለው ይህ አቋም በኔቶ አባላት መካከል አዲስ የፖለቲካ ፍጥጫም መፍጠሩን ቀጥሏል። በመካከለኛው ምስራቅ ያለው ግጭት ወደ ከፋ ኢኮኖሚያዊ ጦርነት ተሸጋግሯል። ዊኦን እንደዘገበው ከሆነም አንድ ነዳጅ ጫኝ መርከብ ኦፕሬተር በሆርሙዝ የባህር ወሽመጥ በሰላም ለማለፍ ብቻም ለኢራን $2 ሚሊዮን የመሸጋገሪያ ክፍያ መክፈሉ ተሰምቷል። ኢራን ይህንን ስትራቴጂካዊ የባህር መስመር በመቆጣጠር ለፈቀደችላቸው ሀገራት መርከቦች ሚሊዮኖችን እያስከፈለች ሲሆን ይህም በዓለም አቀፍ የነዳጅ ገበያ ላይ ከፍተኛ ጫናን ፈጥሯል። ኔቶ ለምን አረፈደ? ፕሬዝዳንት ዶናልድ ትራምፕ ለአንድም የድርጅቱ አባል ሀገር ሳያሳውቁና ምናልባትም ከእስራኤል ጋር ብቻ በመምከር በኢራን ላይ የከፈቱት ጦርነት በአባል ሀገሮቹ ተቋሙ የገጠመው ሲሆን አንዳንዶቹም ጦርነቱ የዓለም አቀፍ ሕግን የጣሰ ነው በማለት እያወገዙት ነው። ከዚህም አልፎ ስፔንና ጣሊያንን የመሳሰሉ ሀገሮች የጦር ሰፈሮችንና የአየር ክልላቸውን ለአሜሪካ ወታደሮች ዝግ በማድረግ ጦርነቱን በግልጽ እየተቃወሙት ነው። በጦርነቱ ምክንያት የተዘጋውን የንግድ መተላለፊያ ሆኖን የሆርሙዝ ወሽመጥን ለማስከፈትም የኔቶ አባል ሀገሮች እንዲካፈሉ ለቀረበላቸው ጥያቄ የተኩስ ማቆም ስምምነትን በቅድመ ሁኔታ አስቀምጧል። ጦርነቱ ከነሱ ክልል ውስጥ ባለመሆኑና በቀጥታም ሆነ በተዘዋዋሪ እንደማይሳተፉ ማሳውቋል። በዚህ የተበሳጩት የአሜሪካው ፕሬዝዳንት ዶናልድ ትራምፕ በድርጅቱ ውሳኔ ያዘኑ መሆኑን ከመግለጽ አልፎ የአንዳንድ አባል ሀገሮችን መሪዎች በስም በመጥቀስ ጭምር ክፉኛ ወቅሰዋል። በኔቶ በጣም አዝኛለሁ፣ ይህ ለኔቶ መፈተኛ ነው በማለትም ድርጅቱ ተፈትኖ የወደቀ መሆኑን ገልጿል። ከእንግዲህ የኔቶ አባል ሀገሮች የራሳቸውን ጦርነት ራሳቸው መዋጋት አለባቸው፣ ለእኛ ጥሪ እንዳልደረሳችሁ ሁሉ እኛም ለእናንተ አንደርስም በማለትም የሀገራቸው የኔቶ ተሳትፎ ወደፊት የሚለወጥ መሆኑን በማህበራዊ ገጻቸው አክለው ገልጿል። ከፕሬዝዳንት ትራምፕ ዳግም ወደ ስልጣን መምጣት ጀምሮ በኔቶ አጋር ሀገሮችና በዋናዋ አባል ሀገር አሜሪካና የአውሮፓ የኔቶ አባላት መንግስታት መካከል የተፈጠረው ልዩነት በተለይ አሜሪካና እስራኤል በኢራን ላይ ጦርነት ከከፈቱ ወዲህ በከፍተኛ ደረጃ አድጎ የድርጅቱን ህልውና አደጋ ላይ ጥሎታል። ፕሬዝዳንት ትራምፕ የስልጣን መንበራቸውን በያዙ ማግስት የኔቶ አባል ሀገሮች የገንዘብ ግዳጃቸውን እስካልተወጡ ድረስ ኃላፊነታቸውን በአስቸኳይ እንዲወጡ፣ ያ ካልሆነ ግን ያላወጣ ይውጣ አይነት ማስጠንቀቂያን ሲሰጡ ቆይቷል። ከሩሲያ ጋር በጦርነት ውስጥ ባለችው አጋር ሀገር ዩክሬን ላይም አሜሪካ ከሌሎች ሀገሮች የተለየ አቋም እንደማታራምድ ያስታወቁት ፕሬዝዳንት ትራምፕ የሌላዋ የኔቶ አባል ዴንማርክ አካል የሆነውን ግሪንላንድን በኃይል ጭምር ካልወሰድኩ ማለታቸው አባላቱን አስደንግጦም ቆይቷል። በ1949 ዓ.ም ከአውዳሚው የሁለተኛው የዓለም ጦርነት በኋላ የተመሰረተው የምዕራብ አውሮፓ የጋራ መከላከያ ድርጅት ኔቶ የቀዝቃዛውን ጦርነት ማብቃት ተከትሎ የተቀላቀሉትን 14 የምስራቅ አውሮፓና ኖርዲክ ሀገሮችን ጨምሮ በአሁኑ ወቅት 30 የአውሮፓና 2 የሰሜን አትላንቲክ ሀገሮችን በአባልነት የያዘ በዓለማችን ትልቁ የጦር ድርጅት ነው። የድርጅቱ ደንብ አንቀጽ 5 በአንድ አባል ሀገር ላይ የተፈጸመን ወታደራዊ ጥቃት በሌሎች በሁሉም አባላት ሀገሮች ላይ እንደተፈጸመ የሚቆጠር ሲሆን ይህም ዋናው የድርጅቱ የትብብር መርህ ሆኖ እየሰራ ይገኛል። እስካሁን ግን ይህ አንቀጽ በስራ ላይ የዋለው በ2001 ዓ.ም በኒውዮርክ በአሸባሪዎች የተፈጸመውን ጥቃት ተከትሎ ድርጅቱ ከአሜሪካ ጎን በመሰለፍ ያደረገው ዘመቻ ሲሆን ከዛ በፊትና በኋላም በሌሎች አወዛጋቢ ሆኑ የህግ አግባብ በተወሰኑ ውሳኔዎች መሰረት በኢራቅና ሊቢያ በተካሄዱ ዘመቻዎች የአየርና የምድር ተዋጊ ኃይሎችን በማሰማራት ተሳትፏል። በአሁኑ ወቅትም ከ100 ሺህ በላይ የሚሆኑ ከአባል ሀገሮቹ የተውጣጡ የኔቶ ወታደሮችና ተዋጊ ኃይሎች በተለይ ከሩሲያ ጋር በሚዋሰኑ የድርጅቱ አባል ሀገሮች ይገኛሉ። ለዓለም የንግድ መርከቦች ዋነኛ መተላለፊያ ሆነው የሆርሙዝ ወሽመጥ የበርካቶችን ትኩረትም ስቧል። ኢራንና አሜሪካ በዘላቂነት ጦርነቱን የሚያስቆም
የመግባቢያ ሰነድ ቢፈራረሙም ግጭቱ ባለፉት ሳምንታት ተቀስቅሷል። በዚህም ምክንያት የነዳጅ ዋጋ ጨምሯል። በሆርሙዝ ወሽመጥ በኩል መተላለፍ ለመርከቦች አደገኛ ከሆነ የባህረ ሰላጤው ሀገራት ነዳጅን ወደ ዓለም አቀፍ ገበያ ለማስገባት ሌሎች አማራጮች አሏቸው የሚለውም ሌላኛው ጥያቄ ነው። ባለሙያዎች አማራጮች አሉ ቢሉም እነዚህ አማራጮች የሆርሙዝ ወሽመጥን መተካት አይችሉም። በኢራንና ኦማን መካከል የሚገኘው የሆርሙዝ ወሽመጥ ለባህረ ሰላጤው ሀገራት ዋነኛ የነዳጅ ማጓጓዣ መስመር ነው። የሆርሙዝ ወሽመጥ ወጪ ቆጣቢ በሆነ መንገድ ሰፊ መጠን ያለው የነዳጅ ምርት ማስተላለፍ የሚያስችል አማራጭ ነው። ከነዳጅ ማመላለሻ ቱቦ አንጻር የሆርሙዝ ወሽመጥ በአነስተኛ ወጪ ከፍተኛ የነዳጅ ምርት ያስተላልፋል። የነዳጅ ማስተላለፊያ ቱቦ መሰረተ ልማት ለመዘርጋት ከሚጠይቀው ወጪ ባሻገር የጥገና ወጪውም ከፍተኛ ነው። ሆርሙዝን እጠቀልላለሁ የሚለው የትራምፕ ፉከራና የኢራን ማስጠንቀቂያ። And as soon as we're finished with the Islamic Republic of Iran, as soon as we're finished, oil is going to be down at lower than it was. ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር በሚደረገው ጦርነት የፍጥጫ ማዕከል የሆነው የሆርሙዝ ወሽመጥ የአሜሪካ ግዛት ነው እያሉ ይገኛሉ። በደቡብ ካሮላይና ግዛት በተካሄደ የምርጫ ቅስቀሳ ዘመቻ ላይ የተገኙት ፕሬዝዳንቱ በአሁኑ ሰዓት የሆርሙዝ ወሽመጥን እንደ የአሜሪካ ግዛት ነው የምንመለከተው፣ የአሜሪካ ግዛት ነው ሲሉም ለተሰበሰበው ደጋፊ ተናግሯል። ከዓለም ነዳጅ ምርት ውስጥ 20 በመቶ ገደማው የሚተላለፍበት የሆርሙዝ ወሽመጥ በኢራንና ኦማን መካከል የሚገኝ ወሳኝ የባህር መስመር ነው። የካቲት ላይ በአሜሪካና እስራኤል ጥቃት የተከፈተባት ኢራን ከወሰደቻቸው የአጸፋ እርምጃዎች አንዱ ይህንን ወሳኝ የባህር በር መዝጋት ነበር። በዚህም የተነሳ በዓለም የኤነርጂ ገበያ ላይ መስተጓጎል ተፈጥሯል። የነዳጅ ዋጋም ከፍተኛ ጭማሪ ታይቶበት ቆይቷል። ትራምፕ በዚህ ንግግራቸው ከኢራን እስላማዊ ሪፐብሊክ ጋር እንደጨረስን የነዳጅ ዋጋ ከቅርብ ጊዜ ወዲህ በነበረበት ጭምር ዝቅተኛ ይሆናል ብሏል። በተጨማሪም ትራምፕ ሀገራቸው ኢራን የኒኩለር መሳሪያን እንዳይኖራት ማድረጓን ገልጿል። ኢራን የኒኩለር መሳሪያ እንዲኖራት ልንፈቅድ አንችልም፣ መሳሪያውን ከታጠቀች በጣም መጥፎ ነገር ታያላችሁ፣ ስለዚህ ሂደን አስቆመናቸዋል ሲሉም ተደምጧል። የኒኩለር መሳሪያ የመስራት እቅድ አላት በሚል የምትከሰሰው ኢራን የኒኩለር ፕሮግራሟን የምትጠቀመው ለሰላማዊ ዓላማ እንደሆነ በተደጋጋሚ ገልጻለች። ፕሬዝዳንት ትራምፕ ይህንን ንግግር ያደረጉት በሁለቱ ሀገራት መካከል የሚታየው ውጥረት ዳግም እያንሰራራ ባለበት ወቅት ነው። የፕሬዝዳንቱ አስተዳደር የኢራንን ኢኮኖሚ የሚያደቅና አገዛዙን የሚያፈርስ ኢኮኖሚያዊ ማዕቀብ እንደሚጥል አሳውቋል። ትራምፕ ከጋዜጠኞች ጋር በነበራቸው ቆይታም አሜሪካ ኢራን ላይ ኢኮኖሚያዊ ጫናን ወደ መጨመር ብታዘነብልም ቴህራን ላይ የሚወሰድ ወታደራዊ ዘመቻም አሁንም አማራጭ መሆኑን ተናግሯል። አክለውም ኢራን ስምምነት ማድረግ በጣም ትፈልጋለች፣ ነገር ግን በእኔ እምነት ትክክለኛውን ስምምነት ለማድረግ አልተዘጋጁም ብለዋል። ገንዘብ የላቸውም፣ የባህር ኃይል የላቸውም፣ የአየር ኃይላቸውም ፈራርሷል። ለወታደሮቻቸው ለፖሊስ አባላቶቻቸው ደሞዝ እየከፈሉ አይደለም። 350 በመቶ የዋጋ ግሽበት አለባቸው። ስለዚህ ምን እንደሚከሰት የምናየው ይሆናል ሲሉ በፕሬዝዳንታዊ አውሮፕላናቸው ከመሳፈራቸው በፊት ተናግሯል። ኢራን በበኩሏ በአሜሪካ ለሚከፈትባት ማንኛውም እርምጃ የምትሰጠው ምላሽ አውዳሚ እንደሚሆን አስጠንቅቃለች። የተሳሳተ ስሌት ውስጥ ገብተው ለሚወስዱት እርምጃ አውዳሚ ምላሽ ይጠብቃቸዋል ሲሉ የኢራን እስላማዊ ሪፐብሊክ ጦር ኃይሎች ጠቅላይ ኤታማዦር ሹም ሜጀር ጀነራል አሊ አብዱላይ ተናግሯል። የጦር መኮንኑ የኢራን የመከላከያ ኢንዱስትሪ ቀንን በማስመልከት ባስተላለፉት የጽሑፍ መልእክት የሀገሪቱ የመከላከያ ሚኒስቴር ወታደራዊ ቁሳቁሶችን ከማምረት ባሻገር በቅርብ ዓመታት ውስጥ ጥቃቶችን የሚያስቀር የመከላከያ ኢንዱስትሪ አብዮት አካሂደዋል ብሏል። የአሜሪካ የገንዘብ ሚኒስትር ስኮት ቤንሴት ሀገራቸው በኢራን ላይ የምጥላቸው ማዕቀቦች በዓለም ታሪክ ትልቁ የተቀናጀ የምጣኔ ሀብት መነጠልን በማስከተል የኢራን መንግስትን ለውድቀት ይመራዋል ሲሉም መናገራቸው ይታወሳል። የተከበራችሁ ውድ ቤተሰቦቻችን ስለተከታተላችሁን ከልብ እናመሰግናለን። ጤና ይስጥልን።